በጣም አመሰግናለሁ ዮሐንስ። አሁን ያው ከመረጃ ፍሰስ መረጃ ራሱ ሰለባ እንደሆነ ሰምተናል ከጸዳለ። አሁን ደግሞ ተቋማትም ጠለቅ ያለ ችግር በሀገር ውስጥ ስላለ በውጭ ሀገርም ምንም ቅቡልነት ችግር እንዳለ ይሄ ደግሞ ለመበታተኑ ምክንያት እንደሆነ ለኛ ብቻ ሳይሆን ለሌላም እንደተረፈ ነው የሚያሳየን። በኋላ እንመለስበታለን። በጣም እናመሰግናለን ዮሐንስ። በጣም ይሄ ሁሉ ተዳምሮ አሁን ቅድም ፕሮፌሰር መሳይም የተናገሩት ታሪካዊ ዳራውን ጸዳለም የነገረችን አሁን ዮሐንስም አሁን የተናገርከው ለውጭ ጉዳይ መስሪያ ቤትና ለውጭ ጉዳይ ግንኙነት ብቻ ሳይሆን ጠቅላላ በኢትዮጵያ ውስጥ ግለሰባዊ አምባገነንነት እንዳለ ነው። ይቺ ሀገር ታማለች። ይቺ ሀገር ህመም ላይ ነው ያለችው። ታማለች፣ በአግባቡ እየሰራች አይደለም። ዶክተር አብዲ ስለ ህመም ነው ብዙ የሚያውቀው። እስቲ ያንን እውቀት ወደ ሀገራችን ህመም ደግሞ አምጣና የሚሆነውን ነገር ንገረን እባክህ። አመሰግናለሁ ፕሮፌሰር እስኬል። እንደውም ፓናሊስቶችንም በጣም አመሰግናለሁ። በቅርብ ስለማውቃቸው አብዛኞቹ ስለሚከታተል እንደ ሐኪም ብቻ ሳይሆን እንደ ኢትዮጵያ ውስጥ ያደገ የተወለደ ሶማሌ በአጋጣሚም ኢትዮጵያን ታሪክም መንግስት አመሰራረትም ከሶማሌ ህዝብ ጋር ጥናት የማድረግ ሙከራዎችን አንደርስታንድ የማድረግ ከሶማሌ ኤሊት ጋር ብዙ ጊዜ ኢትዮጵያ ለኛ ምንድን ናት የሚለውን የሚከታተል ሰው አሁንም አክቲቭሊ በየሚዲያ የሚነገረው ያለውን እንቅስቃሴ ከሚከታተል ሰው ጋር በመሆን ልጀምረውና እኔ ከአራቱ የተሰጠን ቴማቲክ ጋር አያይዤ ለመናገር ሞክራለሁ። አንደኛ ኢትዮጵያ አንድ ነበረች ወይ? ልክ ሬሳችንን እንደሚያመለክት ፍራክቸርድ አገር ነበረች ወይ? አለች። አሁን ኦፍ ኮርስ አለች። እና የምጀምረው ምንድነው እንደ አንድ ከሶማሊያ አካባቢ የመጣ ሰው ዋና የኢትዮጵያ ችግር ከመሰረቱ ከስቴት ቢልዲንግ ጋር ታይዞ የመጣ ሁኔታ ስቴት ቢልዲንጉ ከተነሳበት መርህ እና ፕሪንሲፕሎች ይዞ ለመንቀሳቀስ ሙከራ ያደረገበት የተወሰነ ያህል የሚያሳካበት ፕሮፌሰር ነግሮታል። ቅድም ዘውዳዊ አገዛዝ ላይ ያህንን የስቴት ቢልዲንግ ሲነሳ ህዝቦች ለመቃወም ሙከራ አድርጓል። ይሄ ነው አሁን ፎከስ ላይ አልተደረገ። ስቴቶች ወይስ የነበሩትን አገዛዞች ከንጉሳት አገዛዝ ጀምሮ መገንባት ያሰቡትን አገር አይ ከዛ ተቃራኒ ፈልጋለሁ የሚል ህዝብ ወዛው ወዲያውኑ ተነስቷል። ያኔ የተነሳው ጥያቄ የተነሳው ትግል ስርዓቶቹን ያህንን ትግል ለመቀልበስ ናሬቲቭ ፈጠረ። ኤግዛምፕል ከሶማሌ ጋር ያይዛለሁ። ለምን ሶማሌ ህዝብ ታሪኩን በኢትዮጵያ ውስጥ በኢትዮጵያ ላይ ያለውን እይታ ያሉትን ጥያቄዎችን ያልተሰማ ህዝብ ነው። እስከ 70 ዓመትም በጦርነት በግጭት ውስጥ የነበረ ህዝብ ስለሆነ ከዛ ጋር ያይዤ ለማቅረብ እሞክራለሁ። መጀመሪያው በሶማሌ አሁን ታሪክና በሶማሌ ህዝብ ላይ የፊውዳል ስርዓት ላይ ሲነሳ ከዛ ጋር ያህንን ስርዓት የተቃወሙ ታጋዮቹን ስም ይነሳል። እነዛን ያነሱት ጥያቄ ያኔ አይ እኛ ይሄንን ባህል አለን፣ ይሄንን እምነት አለን፣ ይሄንን መሬት አለን፣ ከሌላ ህዝብ ጋር ታይዘን አብረን ምንኖር ህዝብ ነው። ሌላ ደግሞ የተለየ ዩኒክ የሚያደርገው የሶማሌ ህዝብ ከጂኦፖለቲካ በዝምድና ጋር ተያይዞ ያለ ሰው ነው። ኢትዮጵያ ኤሊቶች ጋር ስንነጋገር እኔ በግል ሳወራ አንደርስታንድ ለማድረግ በጣም ይከብዳቸዋል። ለምን እንደ ሶማሌ ህዝብ አንድ ወንድ አንድ አገር የሚኖር ሌላው ወንድም በሌላ ሀገር የሚኖር በቋንቋው በባህሉ የምትመራበት አገር ህጎኑ ያለ በቋንቋ በማይ ሊትራል ከ1%
በታች የሆነ ኢሊት የሚገባቸው የሚያውቀው ቋንቋ የሚተዳደርበት ሀገር የኖረ ህዝብ ስለሆነ ያህንን አንደርስታንድ ለማድረግ ይከብዳቸው። መጀመሪያው ምንድን ነው ችግራችንን ስቴቶች ሲፈጠሩ የተነሱበት ጥያቄ እና የተነሱበትን ለመገንባት ያሰቡትን ስቴት ወይስ ኔሽን ቢልዲንግ ወይስ አገር ይሄንን ጥያቄ ለመቀልበስ ወይስ አለመቀበል የተነሳው የህዝቦች ያቋል ያ ህዝቦች ጥያቄ ሁሉንም የኢትዮጵያ ህዝቦች የተለያየ ጥያቄዎችን የተለያየ አስፒሬሽኖችን የተለያየ ህልሞችን የተለያየ የወደፊት ኢጣፋታ ፈጥሯል። ያኔ የተነሳው ጥያቄ እስካሁንም ማለት ከዛሬም ማለት ስቴቶች ምን አደረጉት? የተወሰነ ነገሮች ሰርቷል። ለምሳሌ ያን ህዝቡን በሚፈልገው ስርዓት ወይስ የሚፈልገው አይነት ሳይሆን ያንን ህዝብን ኦንቦርድ ለማምጣት ወደ ፈለጉበት ስቴት ግንባታ ለማምጣት የተወሰነ ስራዎች ሰርቷል። ትምህርትን የማስፋፋት አንዳንድ ንጉስም ስርዓትም ቢሆን በሶማሌ ክልል ላይ ጥረቶች አድርጓል። ጥረቶች አሁን ስናይ ጥረቶችን አድርጓል። ኮንቴክስቱ ያኔ የተለየ ኮንቴክስት ቢሆን ጥረቶችን አድርጓል። የተወሰነ ስራዎች ሰርቷል። ያህን ያህልን ጭፍጨፋዎችን አካሂዷል። ለምሳሌ ሻዓ ጭፍጨፍ ጄኖሳይድ የሚባል በሶማሌ ክልል ደረጃ በየ10 ዓመቱ በትልቅ ደረጃ ይታወሳል። ኃይለ ሥላሴ 1960 ላይ አይሻዓ ከተማ የምትባል የተደረገ እስከ 2000 ሰላማዊ ከተማው በሙሉ የፈረሰበት ሁለቱ ተያይዞ እያደገ ያለ ደርግ መጣ፣ ስርዓቱ እንዳለ ተቀየረ። አዲስ ስርዓት መገንባት መክራል በኮሙኒስት በሸርድ ቫልዩዎች በሶሻሊዝም ያህንን ለመቀልበስ እንደገና ጥያቄዎችን ተነስቷል። አዲስ ትግል ተጀምሯል። ያ ትግል ያንዳንዱ ህዝብ የራሱ ትርጉም ሰጥቷል። የራሱ ታሪክ ሰርቷል። ሽንፈትም ድልም ሊገባደር ይችላል። አሁንም እዛ ላይ የተነሳው እስከዛሬ ያለው ምንድነው? ያህ ስርዓት ከደርግ ስርዓት ጋር የተደረገው ትግል ደርግ ስርዓት ናራቲቭ ፈጥሯል። በዛው አካባቢ የነበረውን ትግል ለመቀልበስ ያህ ናራቲቭ ምንድነው? ሜይንስትሪም ሆኗል። በሌላው ኢትዮጵያ ያህን ህዝብ ያልሆነው ለምሳሌ ደርግ ሶማሌ ህዝብ ላይ የተደረገው ጦርነት አለ። የሶማሌ ጦርነት፣ የኦጋዴን ጦርነት፣ የካራምራ የተለያየ ስም ይሰጣል። ለሶማሌ ህዝብ ግን ማንም ማያውቀው የራሱ ታሪክና ምክንያት ነበረው። ኦፍ ኮርስ የውጭ ጣልቃ ገብነቶች ነበሩ። ኦፍ ኮርስ ነበር። ሲያድ በሬ በራሱ እይታ በራሱ ጣልቃ ገብነት ነበረው። ሌላ ዓለም አቀፈው ነበር። የህዝቦች ጥያቄ አለ፣ ጂኦፖለቲኩም አለ። ያህንን ለመቀልበስ ናራቲቭ ተሰርቷል። ያህ ናራቲቭ ሜይንስትሪም ሆኖ እንደ ዋናው ትክክል የሆነ ናራቲቭ ሆኖ የተቀበለበት ሁኔታ አለ። ያህ ህዝብ ግን የትግራይም ይሁን የኦሮሚያም ይሁን የሌላም ህዝቦች ከደርግ ጋር ያደረጉት ትግል የራሳቸው የሆነ ታሪክ የራሳቸው የሆነ ጥያቄ ያህን ለመቀልበስ ደርግ የፈጠረው ደግሞ ጭፍጨፋዎችን፣ ግድያዎችን ያልታከመ ህመም አለ። ሳይኮሎጂካል ከህክምና ጋር ላይ ታከም ስለሆነ ያህንን ትግል ተደርጎ ኢህአዴግ ሲፈጠር አብዛኛው ከኢህአዴግ ጋር እኛ ከኢህአዴግ ጋር ስላደግ ኦፍ ኮርስ ደርግ በሶማሌና አንዳንድ ህብረተሰቦች ላይ ትግሎች ቢኖሩ አንዳንድ ነገሮችን ጥሩ ነገር አድርጓል። ለምሳሌ እስካሁን በደርግ ላይ በሶማሌ ህዝብ ላይ ስናጠና ከሶማሊያ ጦርነት በኋላ የተወሰነ አካባቢዎችን ድሬዳዋና የተወሰነ ከተማ አካባቢዎችን በስተቀር ሰላማዊ ህዝብ ደርግ አልጨፈጨፈም። ሁለት አድርጓል። ህዝቡ ግን ጦርነት ገብቷል። ከተለያየ ምልከታ ብትሰጥ ከሶማሌ ምልከታ ብትሰጥ የነጻነት ጦርነት ነው። ከደርግና ናራቲቭ ደግሞ የኢትዮጵያ ላውለን የተደፈረ ጦርነት ነው። ከሲያድ በሬና የነበረው ያን የሶማሌ መንግስት ደግሞ የሶማሌ ህዝብን አንድ የማረግ ጦርነት የተለያየ ምልከታ የተለያየ ትርጉም መስጠት ይችላል። ግን ያህንን ለመቀልበስ ህዝቡ ተሰልፏል። የራሱ ከመንግስትም ጋር ተፋልሟል። ከደርግ መንግስት ጋር ጉዳት አድርሷል። ደርግ ያደረገው እንደ ስቴት ያህን ህዝብን አልጨፈጨፈም። አንዳንድ ከተሞች አሉ፣ አንዳንድ ስደቶች አሉ። ካራማራ የሚባል ከተማ ጅግጅጋ ላይ የተደረገው ሸማቅሎች የተጨፈጨፉበት ሸማቅሎች አሉ። አንዳንድ ድሬዳዋ አካባቢ ብዙ ህዝብ የተሰደደበታል። ግን እንደ ህዝብ አልጨፈጨፈም። የአንዳንዱን ስቴት መስረታ ላይ ትሩፋቶችም ነበሩ፣ ችግሮችን ፈጥሯል። ሁለቱም አለ። ወደ ሚዲያ ጋር ያህን አይዘን መጣ። በኢህአዴግ ደግሞ
የነበሩትን ይሄ የራስን ማንነት ማጥፋት አደጋ ቋንቋህን አካባቢህን የማስተዳደር ሰልፍ ዲተርሚኔሽን የሚለው ዋናው የኢትዮጵያን ጥያቄ የተለያዩ ህዝቦች ጥያቄ የነበረውን መልስ ሰጥቷል። ያ ትልቅ ትሩፋት ራሱ ህዝቡ በራሱ እንዲያስተዳድር በራሱ እንዲተዳደር ቋንቋው ተጠቅሟል። ያንን ግን ህዝቦች ራሳቸው በራሳቸው ውክልና እንዲኖራቸው ወይስ ህዝቦችን በቀጥታ ለህዝቦችን ጠሪ የሆነ ፖለቲካ ድርጅቶችን ወይስ ፖለቲካ አመራር ዲሞክራሲያዊ በሆነ መንገድ እንዲመሰረት አልፈቀደም። ምንድነው የተፈጠረው? ተላላኪና ኢህአዴግ ወይስ ያን የነበረውን መሪ አጠቃላይ የነበረውን ስርዓት ራሳቸውን የፈጠሩት በህዝቦች እንዲመሩ ተደርጓል። ይህም ተቃውሞ ተነስቷል። ትግል እንደገና ተነስቷል። ለምን ጥያቄው አልተመለሰም? ጥያቄው ምንድነው? ህዝቦች